ላይ ያለም አጋነን በ10 ሺዎች የጠየቁኝ እስካሁን ከዚህ በኋላም በመቶ ሺህ ምናልባት በሚሊዮን ሊጠይቁኝ የሚችል አንድ ጥያቄ አለች። ሁሌ አንተ ለምንድን ነው አማራ ፋኖ ብሔራዊ ንቅናቄ አባል የሆንከው ወይም ለምንድን ነው ለአማራ የምትታገለው የምትል ነገር በጣም ሁሌ የምትገርመኝ ነገር አለች። በነገራችን ላይ የአማራ ህዝብ በደል በአይኔን አይቻለሁ። የበደሉ ዝርዝር ማአት እዚህ ጋር መናገር ላይጠበቅብኝ ይችላል። ነገር ግን አንድ ነገር እርግጠኛ ሆኜ ግን ንገራችሁ፣ የአማራ ህዝብ በደል ለመናገር ብሔር የሚጠይቅ ከሆነ እኔ አማራ ነኝ፣ ያውም የሰሜን ሸዋ የምንጃር ሸንኮራ ልጅ ነኝ። ይሄ እውነት ነው። ይሄን ለመናገር ብሔር ሳይሆን የሚጠይቀው ህሊና ብቻ ነው። ማአት በደሎችን ለዛ ነው በአማራ ፋኖ ውስጥ የተገኘሁት። ይሄንን ለሁሉም ይሄንን ጥያቄ ለምን ለምትሉኝ አማራ ፋኖ ሲገደል ሲሳደድ ከተሞቹ ሲጠፉ እና አጣየ 9 ጊዜ ሲቃጠሉ እና አብራ ጎደና ከተሞች ጠፍተው ህዝቡ ተሰደው መልካጁለው ሲቀመጥ አረርቲ ሲቀመጥ በአይኔ አይቻለሁ። ለዚህ ህዝብ ካልቆምኩኝ ለማን ልቆም? ይሄን ለመመስከር ብሔር አማራ መሆን የሚያስፈልግ ከሆነ እደግማለሁ፣ እኔ አማራ ነኝ። አይደለም እኔ ኢትዮጵያዊ ከትግራይ ወደ አማራ ሙሉ ኢትዮጵያን ቀይሮ አሜሪካዊ ነኝ፣ ጀርመናዊ ነኝ፣ እንግሊዛዊ ነኝ እያለ ያንን ደስተት የማይቀርበው እዚህ ጋር ግን ለሌላው ወንድም ለምን ለሱ ትታገላለህ ለምትሉኝ በጣም ይገርመኛል። ይሄ ነው እውነታ። በጣም እናመሰግናለን። እንግዲህ አርቾ ከረጅም ጊዜ በኋላ ከ2-3 ዓመት በኋላ ለሰሜናውያን ሲለፋ የነበረ ወንድማችን ዛሬ እሱ ባለበት ቦታ ላይ ሄጄ ዛሬ አግኝቼዋለሁኝ። አማራ ፋኖ ብሔራዊ ንቅናቄ እንግዲህ ሰለሞን ወልደገማ ፋኖ የአማራ ፋኖ ብሔራዊ ንቅናቄ ነኝ። እሱ ደግሞ የቲዲኤፍ አርቾ በርካታ ሰዎችን የምታውቁት ነው። ዛሬ በቦታው ተገናኝተን በርካታ ነገር ስለ ሰሜናውያን አውርተናል። እስኪ አርቾ ለአማራ ፋኖ ብሔራዊ ንቅናቄ እንዲሁም ለቲዲኤፍ መልእክት ካለ የሆነ ነገር በለን። በመጀመሪያ ከወንድሜ ጋር በመገናኘቴ በጣም ደስ ብሎኛል። ሲቀጥልም እኔ ብዙ ጊዜ ስሰራ የነበርኩት ስራ አሁን ሰሎሚን ጀምሮታል። እንግዲህ አግኝቶኛል። ብዙ ፋኖዎች አገኛለሁ። አሁንም ሰሎሚን ጓዳችን አግኝቼዋለሁ። በጣም ደስ ብሎኛል። ባላማጣ በመሆኒ ሁሉም ነገር አሁን የሚሰራ ያለ ደግሞ ስለ ሁለቱ አንድነት ነው የሚሰራ ያለ። ሰሎሚን ደግሞ አግኝቼዋለሁ ወንድሜ። በዛ ደግሞ ሰላምታ ለመላ የአማራ ፋኖዎች፣ ሰላምታ ለቲዲኤፍ እንድታደርስልኝ እፈልጋለሁ። ስላገኘሁት በጣም ደስ ብሎኛል። በድጋሚ አመሰግናለሁ። እንኪበር ማቻ በጣም እናመሰግናለን። መከላከያ ሰራዊት አባል ነኝ የሚል ጓደኛ ወንድም እንዲሁም የምታውቀው ዘመድ አዝማድ ካለ ሸር አድርግለት ይስማው። በአሁኑ ሰዓት መከላከያ ሰራዊት ሳይሆን የብልጽግና ተላላኪና በግለሰብ የሚነዳ ወንበር አስጠባቂ ነው ያለው። እኔ እኮ የሚኒተሪ ስለብሰው እኮ ወርቁ አግኝቼው አይደለም ይህን ሚኒተሪ ለመልበስ ነጭ ላብ አልቤ በስንት በራና ቁልቁለት ተራራ ወጥቼ ወርጄ ነው ይህን ሚኒተሪ ያገኘሁት። ስለዚህ ያውኑ መከላከያ ሰራዊት ነኝ ብሎ የሚያስበው የብልጽግና ወንበር አስጠባቂ የአማራ ህዝብን ንጹሃንን የሚጨፈጭፍ በመድፍና በድሮን እንግዲህ ህዝብ ይጨፈጭፋል። ከባድ መሳሪያ መጣል ካለባቸውም ፋኖ ያለበት ቀጠና ኢላማና ታርጌት ተደርገው መጣል አለበት። ንጹሃን ማህበረሰብ ምንም ከፖለቲካ ነፃ የሆነ ከሁለቱ የፖለቲካ እንትኖች ነፃ የሆነ ማህበረሰብ ላይ እየጣለ እንዴት ህዝባችን ይጨፈጭፋል? ጀግናው የአማራ ፋኖ መከላከያ ሰራዊትን የሚያውቀው በቴሌቪዥን መስኮት አይደለም፣ እንዳንተ ገብቶ ነው ቆስሎ ደምቶ። እኔ ኮሌጅ ባንዲራ እውነት መስሎኝ ኮሌጅ ባንዲራ ቆስያለሁ። አያችሁ አታችሁ ኮሌጅ ባንዲራ ቆስያለሁ ደምቻለሁ እኮ ነው የምልህ። ነገር ግን ከኔ ጋር አብረው የቆሰሉ ጓዶች የደሙ ጓዶች አሁን ምን ደረጃ ላይ ያሉ የምታውቁት ነው። እንደ ኮንዶም ተጠቅመው ጥሎን አሁን ምን ደረጃ ላይ እንዳለን ታውቃለህ። እኛ ወደ መከላከያ ሰራዊት አባል የገባ ነው ሹፌር ታፈነ፣ የሴት ጡት ተቆረጠ፣ ህፃን ተደፈረ ስንባል ነው። ሰሜን ህዝብ ተደመሰሰ ተጨፈጨፈ ስንባል ዳር ድንበራችን ለማስከበር ነው ፈክረን የገባን። እንደ አንተ ተየቁማር ቤትና ተየፑል ቤቱ ተየጫት ቤቱ ተየመሸታ ቤቱ ተሰብስበን አልገባንም። በፊት መከላከያ ሰራዊት አባል የቀረው በእኛ ጊዜ ነው እኮ ነው። እኔ አሁን 8ኛ እዝ የምድር ድሮን ተብላ የምትታወቀው 8ኛ እዝ በፊት 8ኛ እዝ በአሁኑ ደግሞ ሰሜን ምስራቅ እዝ ተብላ የምትጠራ 46ኛ ክፍለ ጦር ነበር። ያቋል ጀነራል አሰፋ ቸኮል ነበር መሪያችን ታቋል። ስለዚህ በአሁን ሰዓት ዝም ብለህ አትንጠራራይ። የመከላከያ ሰራዊት ክብር የቀረው በእኛ ጊዜ ነው። ጀግናው የአማራ አርሶ አደር በማጭድ እየቆረጠ ይጥላል ለምን ከጎን ሲቆም ታቋለህ ምን ያህል ጀብድና ጀግንነት እንደሚያስመዘግብና እንደሚሰራ በሱ ከመጣበት በግል ክብሩ ከመጣበት ግን ታቋለህ። አንበርክኮና አሰልፎ ነው የሚሰድነው።
አሁንም ውጡ፣ እምትወጡ ካላችሁ ውጡ። እማትወጣ ካለ በግ እንዴት አንገት ክናንቆ ይይዛል እንደዚህ ጨርቅቆ ማለት ነው። አሁን እኮ ስለ መከላከያ ሰራዊት ሊሰብክ መከላከያ ሰራዊት ጎጠኛ አይደለም። ነገራችን ላይ ያለማጋነን በ10 ሺዎች የጠየቁኝ እስካሁን ከዚህ በኋላም በመቶ ሺህ ምናልባት በሚሊዮን ሊጠይቁኝ የሚችል አንድ ጥያቄ አለች። ሁሌ አንተ ለምንድን ነው አማራ ፋኖ ብሔራዊ ንቅናቄ አባል የሆንከው ወይም ለምንድን ነው ለአማራ የምትታገለው የምትል ነገር በጣም ሁሌ የምትገርመኝ ነገር አለች። በነገራችን ላይ የአማራ ህዝብ በደል በአይኔን አይቼዋለሁ። የበደሉ ዝርዝር ማአት እዚህ ጋር መናገር ላይጠበቅብኝ ይችላል ይሆናል። ነገር ግን አንድ ነገር እርግጠኛ ሆኜ ግን ነገራችሁ የአማራ ህዝብ በደል ለመናገር ብሔር የሚጠይቅ ከሆነ እኔ አማራ ነኝ፣ ያውም የሰሜን ሸዋ የምንጃር ሸንኮራ ልጅ ነኝ። ይሄ እውነት ነው። ይሄን ለመናገር ብሔር ሳይሆን የሚጠይቀው ህሊና ብቻ ነው። ማአት በደሎችን ለዛ ነው በአማራ ፋኖ ውስጥ የተገኘሁት። ይሄንን ለሁሉም ይሄንን ጥያቄ ለምን ለምትሉኝ አማራ ፋኖ ሲገደል ሲሳደድ ከተሞቹ ሲጠፉ እና አጣየ 9 ጊዜ ሲቃጠሉ እና አብራ ጎደና ከተሞች ጠፍተው ህዝቡ ተሰዶ መልካጁለው ሲቀመጥ አረርቲ ሲቀመጥ በአይኔ አይቻለሁ። ለዚህ ህዝብ ካልቆምኩኝ ለማን ልቆም? ይሄን ለመመስከር ብሔር አማራ መሆን የሚያስፈልግ ከሆነ እደግማለሁ፣ እኔ አማራ ነኝ። አይደለም እኔ ኢትዮጵያዊ ከትግራይ ወደ አማራ ሙሉ ኢትዮጵያን ቀይሮ አሜሪካዊ ነኝ፣ ጀርመናዊ ነኝ፣ እንግሊዛዊ ነኝ እያለ ያንን ደስተት የማይቀርበው እዚህ ጋር ግን ለሌላ ወንድምህ ለምን ለሱ ትታገላለህ ለምትሉኝ በጣም ይገርመኛል። ይሄ ነው እውነታ። በጣም እናመሰግናለን። እንግዲህ አርቾ ከረጅም ጊዜ በኋላ ከ2-3 ዓመት በኋላ ለሰሜናውያን ሲለፋ የነበረው ወንድማችን ዛሬ እሱ ባለበት ቦታ ላይ ሄጄ ዛሬ አግኝቼዋለሁኝ። አማራ ፋኖ ብሔራዊ ንቅናቄ እንግዲህ ሰለሞን ወልደገና ፋኖ የአማራ ፋኖ ብሔራዊ ንቅናቄ ነኝ። እሱ ደግሞ የቲዲኤፍ አርቾ በርካታ ሰዎችን የምታውቁት ነው። ዛሬ በቦታው ተገናኝተን በርካታ ነገር ስለ ሰሜናውያን አውርተናል። እስኪ አርቾ ለአማራ ፋኖ ብሔራዊ ንቅናቄ እንዲሁም ለቲዲኤፍ መልእክት ካለ የሆነ ነገር በለን። በመጀመሪያ ከወንድሜ ጋር በመገናኘቴ በጣም ደስ ብሎኛል። ሲቀጥልም እኔ ብዙ ጊዜ ስሰራ የነበርኩት ስራ አሁን ሰሎሚን ጀምሮታል። እንግዲህ አግኝቶኛል። ብዙ ፋኖዎች አገኛለሁ። አሁንም ሰሎሚን ጓዳችን አግኝቼዋለሁ። በጣም ደስ ብሎኛል። ባላማጣ በመሆኒ ሁሉም ነገር አሁን የሚሰራ ያለ ደግሞ ስለ ሁለቱ አንድነት ነው የሚሰራ ያለ። ሰሎሚን ደግሞ አግኝቼዋለሁ ወንድሜ። በዛ ደግሞ ሰላምታ ለመላ የአማራ ፋኖዎች፣ ሰላምታ ለቲዲኤፍ እንድታደርስልኝ እፈልጋለሁ። ስላገኘሁት በጣም ደስ ብሎኛል። በድጋሚ አመሰግናለሁ። እንኪ በርማቸው በጣም እናመሰግናለን።